የብሔራዊ ባንክ መመሪያ በጥቁር ገበያ ላይ ከፍተኛ የሆነን እርምጃ እየወሰደ ይገኛል። በዚህም የጥቁር ገበያ በዛሬው ዕለት ቀንሷል። ምን ያክል ቀንሷል? የቀነሱት እነማን ናቸው? የሚሉትን ሙሉ ዝርዝር መረጃ ይመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 1 የመጀመሪያው ቀን 2018 ዕለታዊ ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት ቀንሷል። እነዚህ የቀነሱ ሀገራቶች እነማን ናቸው? የሚሉትን የ18 ሀገራትን በጥቁር ገበያ እንዲሁም ደግሞ ከባንኮች መካከል የግል ባንክ የሆነውን በምንዛሬ ዋጋ ተመኑ እጅግ በከፍተኛ ሁኔታ በመመንዘር የሚታወቀውን የስድስት ሀገራትን መረጃ አካተን ይዘንላችሁ ቀርበናል። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ወደ መረጃው ከማለፋችን በፊት ትላንትናና ከትላንትና ወዲያ ብዙዎቻችሁ ወደ ሀገር ውስጥ ይዘን የምንገባው የዶላር መጠን እንዴት ነው አሁን ላይ ያላችሁ በተደጋጋሚ ኮመንት አድርጋችኋል። ሆኖም አሁን ባለው መረጃ መሰረት መንግስት ከዚህ በፊት ወደ ሀገር ቤት ይዛችሁ የምትገቡትን የዶላር መጠን ማለት ነው በዚያው በነበረበት እንደሚቀጥል እንግዲህ መረጃዎች ይጠቁማሉ። አዲስ መረጃ ካለና ወይንም ወደ ሀገር ውስጥ ይዛችሁ ስትገቡ የሚመዘንበት የዶላር መጠን እንዲሁም ይቀንስ ይሁን ይጨምር ይሆን የሚለውን መረጃ እንደደረሰኝ ወደ እናንተ አደርሳለሁ። ከ10 ሺህ ብር በላይ ያለው እስከ 15 እና 20 ሺህ ብር ወደ ሀገር ውስጥ እንግዲህ ይዘው እንደሚገቡ መረጃዎች እያመላከቱ ይገኛሉ። ያለውን መረጃ እንግዲህ ይህንን ይመስላል ማለት ነው። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር ላለፉት ቀናት እንግዲህ እስከ 182 ብር የደረሰ ቢሆንም በዛሬው ዕለት አዳሩን ቅናሽ በማድረግ 178 ብር ከ10 ሳንቲም ሲመነዘር 100 የአሜሪካ ዶላር 17810 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 125 ብር ከ90 ሳንቲም ሲመነዘር 100 የካናዳ ዶላር 12590 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 589 ብር ከ93 ሳንቲም ሲመነዘር 100 የኩዌት ዲናር 58983 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 234 ብር ከ70 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮን ስንመለከት 207 ብር ከ70 ሳንቲም ሲመነዘር 100 ዩሮ 20770 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። በዛሬው ዕለት እንግዲህ የሳውዲ ሪያልን ስንመለከት በነገራችን ላይ የኳታር ሪያል ዕለታዊ ምንዛሬ ዋጋ ተመን በዛሬው ዕለት አልያዝኩም፣ በትላንትናው ዕለት ስላደረስኩኝ ኳታርና አካባቢ ያላችሁ በዛሬው ዕለት በስንት ሲመነዘሩ ውሏል የሚለውን እንደ ወትሮ በኮመንት አስነብቡን እያልኩ በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 47 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 4790 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃምን ስንመለከት 48 ብር ከ20 ሳንቲም ሲመነዘር 100 የዱባይ ድርሃም 4820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 479 ብር ከ70 ሳንቲም ሲመነዘር 100 የባህሬን ዲናር 47970 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 252 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 25210 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያልን ስንመለከት 470 ብር ከ80 ሳንቲም ሲመነዘር 100 የኦማር ሪያል 47000 ከ80 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 117 ብር ከ97 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 11797 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ ስዊስ ፍራንክ 223 ብር ከ60 ሳንቲም ሲመነዘር 100 የስዊስ ፍራንክ 22360 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 53 ብር ከ20 ሳንቲም ሲመነዘር 100 የእስራኤል ሽቅል 5320 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ70 ሳንቲም ሲመነዘር 100 የቻይና ዩዋን 2470 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ከህጋዊ ባንኮች የሮሃ ፎሬክስ ዕለታዊ ምንዛሪ ዋጋ ተመንን ስንመለከት አንድ አሜሪካ ዶላርን 173 ብር ከ90 ሳንቲም ገዝቶ 177 ብር ከ38 ሳንቲም እየሸጠ ይውላል ማለት ነው። የእንግሊዝ ፓውንድን ስንመለከት 219 ብር ከ20 ሳንቲም ገዝቶ 223 ብር ከ58 ሳንቲም እየሸጠ ይውላል። ዩሮን ስንመለከት 194 ብር ከ01 ሳንቲም ገዝቶ 197 ብር ከ89 ሳንቲም እየሸጠ ይውላል። የዱባይ ድርሃምን ስንመለከት 46 ብር ከ20 ሳንቲም ገዝቶ 47 ብር ከ12 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 203 ብር ከ85 ሳንቲም ገዝቶ 207 ብር ከ93 ሳንቲም እየሸጠ ይውላል። የሳውዲ ሪያልን ስንመለከት 45 ብር ከ65 ሳንቲም ገዝቶ 46 ብር ከ56 ሳንቲም እየሸጠ ይውላል። የቻይና ዩዋንን 22 ብር ከ81 ሳንቲም ገዝቶ 23 ብር ከ27 ሳንቲም እየሸጠ እንደሚውል ዕለታዊ ምንዛሬ ዋጋ ተመን የሮሃ ፎሬክስ ይህን ይመስላል ማለት ነው። እንግዲህ በዛሬው ዕለት ያለው የጥቁር ገበያ ሐዋላ ከግማሽ በላይ በሚባሉት ሀገራት ላይ ከፍተኛ የሆነ ቅናሽ ታይቷል። ይህ ቅናሽ ደግሞ ለሀገራችን እጅግ በጣም መልካም የሆነ ስኬት ነው። ታዲያ መንግስት የጥቁር ገበያ ሐዋላን በተመለከተ እጅግ በርካታ አዳዲስ ፖሊሲዎችን በማውጣት የጥቁር ገበያን ለማጥፋትና ለማዳከም ጥረት ተያይዟል። እኔ ብዙ ጊዜ የምላችሁ እንግዲህ በባንክ ብትልኩት አማራጭ ይሻላል። ምክንያቱም የጥቁር ገበያ አሁን ላይ እጅግ ከፍተኛ የሆነ አጣብቂኝ ሊያስገባችሁ ይችላል ማለት ነው። የሚልኩትም ጭምር እርምጃ እየተወሰደ ስለሆነ ሁላችሁም እንግዲህ ይህ መረጃ እንዲደርሳችሁ ማለት ነው በህጋዊ መንገድ ብታስገቡ መልካም ነው። ቪዲዮውን ላይክ ሸር እያደረጋችሁ ለብዙ ኢትዮጵያውያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ እያልኩኝ ለዕለቱ ያስኩላችሁ ዕለታዊ የምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።